ትንቢተ ሕዝቅኤል ምዕራፍ 41 ወደ መቅደሱም አገባኝ። የግንቡንም አዕማድ ወርድ በዚህ ወገን 6 ክንድ በዚያም ወገን 6 ክንድ አድርጎ ለካ። የመግቢያውም ወርድ 10 ክንድ ነበረ። የመግቢያውም መቃኖች በዚህ ወገን 5 ክንድ በዚያም ወገን 5 ክንድ ነበሩ። ርዝመቱንም 40 ክንድ ወርዱንም 20 ክንድ አድርጎ ለካ። ወደ ውስጥም ገባ። የመግቢያውንም የግንብ አዕማድ ወርድ 2 ክንድ አድርጎ ለካ። የመግቢያውም ወርድ 6 ክንድ ነበረ። የመግቢያውም ግንብ ወርድ በዚያ ወገን 7 ክንድ በዚህም ወገን 7 ክንድ ነበረ። በመቅደሱም ፊት ርዝመቱን 20 ክንድ ወርዱንም 20 ክንድ አድርጎ ለካና ይህ ቅድስተ ቅዱሳን ነው አለኝ። የመቅደሱንም ግንብ 6 ክንድ አድርጎ በመቅደሱም ዙሪያ ሁሉ ያሉትን የጓዳዎቹን ሁሉ ወርድ 4 ክንድ አድርጎ ለካ። ጓዳዎቹም አንዱ ከአንዱ በላይ በ3 ደርብ ነበሩ። በእያንዳንዱም ደርብ 30 ጓዳዎች ነበሩ። በመቅደሱም ግንብ ዙሪያ ደገፋዎች ይሆኑ ዘንድ አረፍቶች ነበሩ። በመቅደሱም ግንብ ውስጥ ደገፋዎች አልነበሩም። በቤቱም ዙሪያ ባለ ግንብ ውስጥ በነበሩት አረፍቶች ምክንያት ላይኞቹ ጓዳዎች ከታችኞቹ ጓዳዎች ይበልጡ ነበር። ከታችኛውም ደርብ ወደ መካከለኛው ከመካከለኛውም ደርብ ወደ ላይኛው የሚወጣበት ደረጃ ነበረ። ለመቅደሱም ከፍ ያለ ወለል በዙሪያው እንዳለው አየሁ። የጓዳዎቹም መሠረት ቁመቱ ሙሉ ዘንግ የሚያህል 6 ትልቅ ክንድ ነበረ። የጓዳዎቹም የውጭው ግንብ ውፍረት 5 ክንድ ነበረ። በመቅደሱም ጓዳዎች አጠገብ የቀረ አንድ ባዶ ስፍራ ነበረ። በዚህም በባዶ ስፍራ አንዱ በሰሜን በኩል አንዱም በደቡብ በኩል የጓዳዎች መግቢያ ነበረ። የባዶውም ስፍራ ወርድ በዙሪያው 5 ክንድ ነበረ። በመቅደሱም ዙሪያ ወርዱ 20 ክንድ የሆነ ልዩ ስፍራ ነበረ። በምዕራብም በኩል በልዩ ስፍራ አንጻር የነበረ ግቢ ስፋቱ 70 ክንድ ነበረ። በግቢውም ዙሪያ የነበረ ግንብ ውፍረቱ 5 ክንድ ርዝመቱም 90 ክንድ ነበረ። የመቅደሱንም ርዝመት 100 ክንድ የልዩውንም ስፍራና ግቢውን ከግንቡ ጋር 100 ክንድ አድርጎ ለካ። ደግሞም በምሥራቅ በኩል የነበረውን የመቅደሱንና የልዩውን ስፍራ ወርድ 100 ክንድ አድርጎ ለካ። ወደ ኋላውም ባለው በልዩ ስፍራ አንጻር የነበረውን የግቢውን ርዝመት በዚህና በዚያም ከነበሩት ከግንቦቹ ጋር 100 ክንድ አድርጎ ለካ። መድረኮቹ መቅደሱና በስተ ውስጥ ያለው ክፍል ደጀ ሰላሙም በእንጨት ተለብጠው ነበር። በሦስቱም ዙሪያ የዓይነ ርግብ መስኮቶች ነበሩ። መቅደሱም በመድረኩ አንጻር ከመሬት ጀምሮ እስከ መስኮቶቹ ድረስ በእንጨት ተለብጦ ነበር። መስኮቶቹም የዓይነ ርግብ ነበሩ። በደጁም ላይ እስከ ውስጠኛው ክፍል ድረስ በውጭም ግንቡ ሁሉ ውስጡም ውጭውም ተለብጦ ነበር። ኪሩቤልና የዘንባባው ዛፎች ተቀርጸውበት ነበር። የዘንባባውም ዛፍ በኪሩብና በኪሩብ መካከል ነበረ። ለእያንዳንዱም ኪሩብ 2 ፊት ነበረው። በአንድ ወገን ወዳለው የዘንባባ ዛፍ የሰው ፊት ይመለከት ነበር። በሌላውም ወገን ወዳለው የዘንባባ ዛፍ የአንበሳ ፊት ይመለከት ነበር። በቤቱ ሁሉ ዙሪያ እንደዚህ ተደርጎ ነበረ። ከመሬት አንስቶ እስከ ደጁ ራስ ድረስ ኪሩቤልና የዘንባባ ዛፎች ተቀርጸው ነበር። የመቅደሱ ግንብ እንደዚህ ነበረ። የመቅደሱ መቃኖችም 4 ማዕዘን ነበሩ። የመቅደሱ ፊትም መልኩ እንደ ሌላው መልክ ነበረ። መሠዊያውም ቁመቱ 3 ክንድ ርዝመቱ 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሠርቶ ነበር። ማዕዘኖቹም እግሩም አገዳዎቹም ከእንጨት ተሠርተው ነበር። እርሱም በእግዚአብሔር ፊት ያለችው ገበታ ይህች ናት አለኝ። ለመቅደሱና ለተቀደሰው ስፍራ 2 መዝጊያዎች ነበሩአቸው። ለእያንዳንዱ መዝጊያዎች 2 ተዘዋዋሪ ሳንቃዎች ነበሩት። ለአንዱ መዝጊያ 2 ለሌላውም መዝጊያ 2 ሳንቃዎች ነበሩት። በግንቡም ላይ በተቀረጹት ዓይነት በእነዚህ በመቅደሱ መዝጊያዎች ላይ ኪሩቤልና የዘንባባ ዛፎች ተቀርጸው ነበር። በስተ ውጭም ባለው በደጀ ሰላሙ ፊት የእንጨት መድረክ ነበረ። በደጀ ሰላሙም በሁለቱ ወገን በዚህና በዚያ የዓይነ ርግብ መስኮቶችና የተቀረጹ የዘንባባ ዛፎች ነበሩበት። የመቅደሱም ጓዳዎችና የእንጨቱ መድረክ እንዲሁ ነበሩ።